እግዚአብሔር የሚፈራ አምላክ። እንግዲህ ነህምያን ፈውስን ሊፈልግ ነው ወደ እስራኤል ሀገር የመጣው። እስራኤል ሀገር ፈዋሽ አለ፣ ነፃ አውጪው አለ፣ ታሪክን የሚቀይር አለ፣ ቤቱን የሚፈውስ አለ ብሎ ነው የመጣው። ነፃነትን ለማግኘት ነው፣ ፈውሱን ለማግኘት ነው። በምድር ላይ ብዙ የሚያስፈሩ የጣዖት አምልኮ አለ። ነገር ግን ሁሉ ሞቷል፣ ሁሉ ጠፍቷል። እስከ ዛሬም እግዚአብሔር ይፈራል። ከኔ ጋር እግዚአብሔር ቃል ያዘ። ሁለተኛ ነገሥት ምዕራፍ 5 ቁጥር 24 ላይ ያለውን ሐሳብ ብቻ አብረን እናያለን። እንደዚህ በሚል ሐሳብ እግዚአብሔር ቃል አብረን እናያለን። እግዚአብሔር የሚፈራ አምላክ ነው ይላል። እግዚአብሔር የሚፈራ አምላክ። ወገኖች በዚህ ዘመን ብዙ ሰዎች የእግዚአብሔር ጸጋ አገልግሎት መቀለጃ ሊያደርጉ ይችላሉ። የተለመደ ነገር በእኛ አካባቢ ላይ አለ። የተለመደ በአፍሪካ ሃይማኖት፣ በአፍሪካ አብያተ ክርስቲያን፣ በአፍሪካ አምልኮ ውስጥ፣ በአፍሪካ ትንቢት ውስጥ የተለመደ ነገር አለ። ይሄ የእግዚአብሔር ቃል አፍሪካ ከመፈጠር በፊት የነበረ ነው። አውሮፓ ከመፈጠር በፊት የነበረ የእግዚአብሔር ቃል ነው። በዚህ ዘመን ብዙ ሰዎች ይህ ቃል የሆነ ድራማ ሊያስመስሉ ይፈልጋሉ፣ ይሮጣሉ፣ ይታገላሉ። እኔ ግን ያመንኩት እውነት አንድ ነገር አለ። እግዚአብሔር የሚፈራ አምላክ ነው። በአገልግሎታችን እግዚአብሔር ይፈራ፣ በመንገዳችን እግዚአብሔር ይፈራ፣ በምንሄድበት ጎዳና ውስጥ እግዚአብሔር ይፈራ። እግዚአብሔር የሚፈራ አምላክ ነው። ሁሉም ነገር በእግዚአብሔር ላይ የሚጨመር ድራማ ይቀራል። እሱ የሚፈራ አምላክ ስለሆነ ይህ ታሪክ ሐሰትንም በሐሰት የሚናገረው 24 ላይ ምን ይላል? ማንን ተከተለው ይላል? ነህምያንንም ተከተለው። ጊያዝ እየሮጠ ባየ ጊዜ ምን አለው ይላል? በሰላም ነውን? በደህና ነውን? አሁን አንተን እዛ አይቻለሁ፣ ስታሰነብተኝ ነበረ። አሁን ሩጫ የምን ሩጫ ነው አለ። ወዳጆች በእኛ ዘመን ላይ በእግዚአብሔር ለመጨመር በወንጌል ለመጨመር ሩጫ በዝቷል። ነገር ግን አምላካችን እግዚአብሔር የሚፈራ ነው። ሃሌሉያ! በእነንትና ውሸት አይቆምም። በእነንትና በማጭበርበር ወንጌል አይቆምም። ወንጌል ገና ዓለምን ሁሉ እግዚአብሔር በዓለም እየተፈራ ይቀጥላል። አረብ ላይ እግዚአብሔር ይፈራል። ከእንግዲህ ወዲህ ዓለማት ላይ እግዚአብሔር ይፈራል። እግዚአብሔር ባወቁበት ከተማ ላይ እግዚአብሔር ይፈራል። እግዚአብሔር በሚሰበክበት መድረክ ላይ ይፈራል። ከነገር አንድ ጊዜ አምናችሁ እንደዚህ በሉት፣ እግዚአብሔር በሉት የሚፈራ አምላክ ነው። በምድር ላይ ብዙ የሚፈሩ ጣዖታት አሉ። በምድር ላይ ብዙ የሚያስፈሩ የሚመለከው የጣዖት አምልኮ አለ። ነገር ግን ሁሉ ሞቷል፣ ሁሉ ጠፍቷል፣ ሁሉ አልቋል። እስከ ዛሬም እግዚአብሔር ይፈራል። ሃሌሉያ! ይህ ታሪክ ሐሰትና ስግብግብ እና የእግዚአብሔር ቅድስና ወይም የእግዚአብሔር ትክክለኛ መንገድ ለማክሸፍ ወይም እንዳይቀጥል ለማድረግ ክደት የተደረገበት ቦታ ነው። ይህ ቃል አንደኛ ሐሰትና ስግብግብነት የእግዚአብሔር ቅድስናና እውነተኛ ታሪክን ወይ እውነተኛ ወንጌልም ወይ እውነተኛ የወንጌል ኃይል ለማክሸፍ ወይ ለማስቆም የተደረገበት ክደት የተደረገ ነው። ወዳጆች በዚህ ዘመን በእግዚአብሔር እውነት ላይ ክደት ይደረጋል። የእግዚአብሔር ወንጌል ላይ ክደት ይደረጋል። ነገር ግን እኔ ያመንኩት ልክ ነው። እነንትና ክደት ሊያደርጉና ሊያወሩ ይችላሉ፣ ግን እግዚአብሔር ይፈራል። እግዚአብሔር ይፈራል። እናንተ ተውት። በዘመኔ ላይ እግዚአብሔር ይፈራ፣ በአገልግሎቴ ላይ እግዚአብሔር ይፈራ። ስሙን በመጥራት በሕይወቴ ላይ በኑሮዬ ላይ እግዚአብሔር ይፈራ። ይሄ ቦታ ሐሰትና ስግብግብ የእግዚአብሔር ቅድስና ወይ እውነተኛ ታሪክን ለማበላሸት ወይ ለማከናወን እንዳይቀጥል ለማድረግ
ክህደትነት የተደረገ ክፍል ነው። ይህ ክፍል እግዚአብሔር የሚፈራ አምላክ መሆኑን የሚገልጽበትና በትክክለኛው መንገድ አስፈሪ እግዚአብሔር መሆን የታየበት ክፍል ነው። በእኛ ዘመን ላይ የእግዚአብሔር አስፈሪነት የሚገለጥበት ሲዝን ነው። አስፈሪነት እዩት ወገኖች። እንግዲህ በዚህ ቦታ ላይ የሚያወራው ስለ ሁለት ሰዎች ናቸው። ስለ ናሂማን፣ ስለ ጊያስ እና የተላከው ነቢዩ ስለ ኤልሳ የሚያወራበት ክፍል ነው። ግን እኔ ትክክለኛ ሰዎች በዚህ ቦታ ላይ የወሰድኩት ነቢዩ ኤልሳ መልእክተኛ ነው። እነዚህ ሁለት ሰዎች መካከል ያለበት ክፍተትን ዛሬ ላውራችሁ። እንግዲህ ቃሉን በድብን አድርገን የምናውቀው ቃል ነው። ብዙ ሰብከናል፣ ብዙ ተናግረናል። ግን እግዚአብሔር ይፈራል። ይገርማል። እግዚአብሔር ይፈራል። እዩት እንግዲህ ናሂማን ፈውስን ሊፈልግ ነው ወደ እስራኤል ሀገር የመጣው። እስራኤል ሀገር አምላክ አለ የሚባል ነው፣ ንጉሥ አለ የሚባል ሰምቶ ሳይሆን ፈዋሽ አለ፣ ነፃ አውጪው አለ፣ ታሪክን የሚቀይር አለ፣ ቤቱን የሚፈውስ አለ፣ ታሪካችን የሚያድስ አለ። ፈውሱ እውነተኛ የሆነ አምላክ እስራኤል ውስጥ አለ ብሎ ነው የመጣው። ነፃነትን ለማግኘት ነው፣ ፈውሱን ለማግኘት ነው፣ ረፍትን ለማግኘት ነው፣ ካለበት ከተያዘበት ደዌ ነፃ ለማውጣት ነው። ወዳጆች ብዙ በዚህ ዘመን ላይ ወደ ቤተ ክርስቲያን የሚመጡ ሰዎች ነፃ ለማውጣት ነው። ነቢይ እንትና እጅ ላይ ፈውስ አለ፣ ነቢይ እንትና ይፈውሳል፣ እሱ ምስክርነት ሰምተናል፣ እሱ ቤተ ክርስቲያን ቻናል ውስጥ ዩቲዩብ ውስጥ የተለያየ ሶሻል ሚዲያ ውስጥ እሱ የጫነ ሰው ሁሉ ተፈውሷል ብሎ ሰዎች ምን ሰምቶ ታሪክን ሰምቶ ሚዲያ ላይ አይቶ ይመጣሉ። እኛ ቤት ላይ ግን ያለው ፈውስ የተጣመመ ነው። ሊያጣም የሚያፈልጉ ሰዎች አሉ። እዩት። ሰውየው ናሂማን እስራኤል ውስጥ ምን እንዳለ ሰምቶ ነው የመጣው። ነፃ አውጪው እግዚአብሔር እንዳለ፣ የሚፈራ እግዚአብሔር እንዳለ፣ የሚፈውስ እግዚአብሔር እንዳለ፣ አቅጣጫውን የሚያስተካክል እግዚአብሔር እንዳለ። እስቲ አንድ ሰው ባካቸው አው አለ በሉት። አለ። ማን? እግዚአብሔር አለ። በእኔ አንድ ነገር ልንገራችሁት፣ ባንተ መገለጥ ውስጥ የሚፈራ እግዚአብሔር አለ። ባንተ ልሳን ውስጥ ላይ የሚፈራ እግዚአብሔር አለ። ሰምቶ ነው የመጣው። ማን እንዳለ? ነፃ አውጪው እግዚአብሔር። ማን? እስራኤል ዘንድ እንግዲህ ሲመጣ ብዙ ነገር እንደሆነ ይናገራል። ያንንም ማብራሪያ ውስጥ ገብቼ የኔንም ሰዓትም ደቂቃም አልበላም እና እንግዲህ ንጉስም ጭምር እንዴት በእኛ ላይ ሰበብ እንደሚፈልግ ብሎት እንደተናገረ የእስራኤል ንጉስ ይናገራል። ግን ኤልሳ ምን አለው? ወደ እኔ ይምጣ ይፈወሳል አለው፣ ነፃ ይወጣል አለው። ለምን? ከዛ ሀገር ላይ ስለኛ ሀገር ሳይሆን እግዚአብሔርን ሰምቶ መጥቷልና የኛ እግዚአብሔር የሚፈራ ነው አለው። ካለበት ክሌንስ በሽታ ምን ሆነ ይላል? ተፈወሰ ነው የሚለው። ሲፈወስ ለኤልሳ ምንድነው ማድረግ የፈለገው? ስጦታን ሊሰጥ። መጀመሪያ ምን ይዞ መጣ? ስጦታ። ለፈውሱ ስጦታ ይዞ ነው የመጣው። እግዚአብሔር የሚፈራ አምላክ መሆኑን የሚያሳይ አንድ ጥቂት ነገሮች ከዚህ ቅዱሱ ቃል እናያለን። እንደዚህ ይላል። አንደኛ ስግብግብነት ሰውንን ወደ ኃጢአት ይመራል። ስግብግብ ስንሆን፣ ስግብግብ መሆን ስንችል እግዚአብሔር የሰጠነው ጸጋ፣ እግዚአብሔር የሾመውን ጸጋ ውስጥ ምን ስንሆን፣ ስግብግብ ስንሆን ወደ ኃጢአት ምን ያደርጋል? ሰው ስግብግብ መሆን ሲጀምር ወደ ኃጢአት መንገድ መመራት ይጀምራል። ኤልሳ ስግብግብ አልሆነም። የኔ እግዚአብሔር ፈወሰ፣ ስጦታይ ደግሞ ለኔ አምላክ ምን አይሆንም አይሆንም አለ። አሁን ቤተ ክርስቲያን ደጃፍ ላይ የሞላ እግዚአብሔር የማይመጥን ስጦታ ነው ያለው። ናሂማን ይዞ ያመጣው ስጦታ እግዚአብሔር ደስ የሚያሰኝ አይደለም። የእጅ መንሻ ነው። የእጅ መንሻ ስጦታ ለእግዚአብሔር አያስፈልግም። እንካ ይህን ልስጥና ፈውሰኝ የምለው የእጅ መንሻ ለእግዚአብሔር አይሆንም። አሁን ብዙ ቤተ ክርስቲያን ውስጥ ላይ የእጅ መንሻ ፈውስ አለ። በኢየሱስ ስም እግዚአብሔር ይፈራል። የእጅ መንሻ ፈውስ ስጠኝና ምን ላድርግ? ልፈውስ። ገስታውስ ግባና ምን ላድርግ? ልፈውስ። 10,000 ብር ይዘናና ምን አድርግ? ልፈውስ። ይሄ እጅ መንሻ ነው እንጂ ስለ ቅባት ባህሪው የሚናገር አይደለም። እዚህ አሁን ማውራው ቃል ማታ እግዚአብሔር መጥቶ ለኔ የተናገረኝ ነው። አሁን የሚደረገው ነገር ሁሉ የእጅ መንሻ ፈውስ ነው። ወዳጆች የእጅ መንሻ ፈውስ ከሀገራችን ይጥፋ። ተውት እናንተ ባትስማሙ፣ እኔ ግን እስማማለሁ።
የእጅ መንሻ ፈውስ። ለምንድነው ኤልሳ ያልተቀበለው ሲባል ለካ ነይማን እየሰጠ የነበረው ምኑ ስጦታው ትክክለኛ ለእግዚአብሔር ሰው የሚገባ ሳይሆን እጅ መንሻ ነው። ስለዚህ ስግብግብነት ሰውን ወደ ኃጢአት ምን ያደርጋል? ይመራዋል። ወደ ኃጢአት ካርቸሌ ውስጥ ያስገባል። ምኑ ስግብግብነት። እግዚአብሔር ከአማኝ ጀርባ ስግብግብነትን ይምታ። ከጸላዮች መካከል ስግብግብነትን ይምታ። ከታላላቆች ሰዎች መካከል ስግብግብነት ይምታ። ከአገር ፖለቲካ ውስጥ ስግብግብነት ይምታ። እግዚአብሔር ታላላቅ ሹመት ካላቸው ሰዎች መካከል ስግብግብነትን ይምታው። አሜን ይመታ። ጸጣላችሁ። አሜን ይመታ። ስግብግብነት ሰውን ወደ ኃጢአት ይመራል። ጊያዝ የናዕማን ያመጣው ሀብትና ስጦታ በማየት በልቡ ተማረከ። ማን? ጊያዝ። እንግዲህ ስግብግብነት ወዴት ይመራል ብያለሁ? ወደ ኃጢአት ይመራል። ጊያዝ ናዕማን ያመጣው ሀብትና ስጦታው በማየት በልቡ ምን ሆነ? ተማረከ። ወዳጄ ዛሬ እኛን የሚማርክ ምንድነው? እግዚአብሔር መፈራት ነው? እግዚአብሔር ታላቅነት ነው ወይ? ለእግዚአብሔር የማይሆን ስጦታና ለእግዚአብሔር የማይሆን ሀብት፣ ለእግዚአብሔር የማይሆን ዝና ነው የሚማርከን። እዩት፣ እንደዚህ ይላል፣ ስጦታውን በማየት ልቡ ምን ሆነ? ተማረከ። ስግብግብነትንም ሐሰት በእግዚአብሔር ፊት ላይ ያለው መንገድ እንዲከተል አደረገ። ምኑ? ስግብግብነት በማን ዘንድ? በእግዚአብሔር ዘንድ ምን የሆነው? ሐሰት የሆነ መንገድ እንዲከተል አደረገ። በዚህ ዓለም በአፍሪካ ውስጥ የተነሱ ሐሰተኛ ነቢያት ለምንድን ነው የሆኑት? ታውቁታላችሁ? ስግብግብነት ነው። የጊያዝ ስግብግብነት ይባላል። ዛሬ ከኢትዮጵያ ጥግ መመታት ይጀምራል። ምክንያቱም እግዚአብሔር ይፈራል። እስቲ አንድ ሰው ባካችሁ እግዚአብሔር ይፈራ በሉት። እግዚአብሔር ይፈራ። በእውነት ሰው እኮ ትዳርን ይዞ እግዚአብሔር ካልፈራ 4 ሚስት ያገባል። ሰሞኑ ሚዲያ ላይ ሰማሁት። ለአንድ ሰው 5 ሚስት አለው በተለያየ ሀገር። ስራ ፍልድ ወጥቻለሁ ብሎ ወደ አንዲት ዋጋ ይሄዳል። ከዛም ደግሞ ምንድነው? ክርስቲያን ነው፣ አገልጋይ። 5 ሀገር ላይ ሚስት አለው። ምንድነው እሱ? በቃ ፍራ ልብ የለውም። እግዚአብሔር ግን እግዚአብሔር ይፈራል። ስለዚህ ያ ነው ጊያዝ የነቢይ የኤልሳ አገልጋይ ነበረ። ከናዕማን የመጣ ስጦታ ልቡና ውስጡን ማረከው። ከኤልሳ የእግዚአብሔር አገልጋይ ከመሆን የማን ስጦታ? ናዕማን የያዘው ስጦታ ምን አደረገው? ገዛ፣ ማረከ። በኢየሱስ ክርስቶስ ስም መገዛት የለባችሁ። እዚህ ያላችሁ አገልጋዮች፣ እግዚአብሔርን የምታመልኩት እግዚአብሔር ያላችሁት፣ እኔ ተናገር አለኝ፣ መልእክተኛ ነኝ። እንግዲህ አሁን ነቢይ ነኝ ማለት ይከብዳል። እንዴት ነው ታዲያ ፕሮፋይል ላይ ምናምን ያለው ልታስቀይርን ሳል አላቅም። እስቲ አብረና ያለን አላቅም። እና ጊያዝ የኤልሳ ወይ የእግዚአብሔር ነቢይ ነው። ነቢይን መከተል ነበረ። ግን ነቢዩን እግዚአብሔርን ትቶ ማንን መከተል ጀመረ ይላል? ናዕማንን ምን አደረገ? መከተል ጀመረ። ናዕማን ከለንጹ ከተፈወሰ በኋላ ስጦታን ሁሉ ለማን ሊያደርግ ፈለገ ይላል? ለእግዚአብሔር ሰው ለኤልሳ ሊሰጥ ፈለገ። ኤልሳ ደግሞ ምን አለው? ስጦታይ አያስፈልግም። ምክንያቱም አለ ያ ስጦታ የእጅ መንሻ ወሰኑ ጀርባ ፐሽዋና ኑኬታ ፐሽዋና ኑትዳሪያ ፐሽዋና ኑቢዮጊያ ፐሽዋና ሪሰ ወጊ ጦሳይ ዋንያጋ ያሸት ያየትያጋ የሚፈራ አምላክ ነው። እግዚአብሔር የሚፈራ አምላክ ነው። እኛ የምናመልከው አምላክ የሚፈራ አምላክ ነው። በእጅ መንሻ የሚሸወድ አምላክ አይደለም። አያስፈልገውም አለ ማን? ኤልሳ። እግዚአብሔር እንደ ኤልሳ አይነት ሰዎችን ያስነሳ አልፈልግም አለ። ለምን? ይፈራራል። ዝላችኋል። አንድ ጊዜ እግዚአብሔር ላይ ብሩ ያደ አንድ ንጉስ ትዝላችኋል። እግዚአብሔር ሳር እንዲበላ የላከ ንጉስ ነብተከነጾር የሚባል ሰው ትዝላችኋል። ኃያል ነው፣ ታላቅ ነው፣ ታዋቂ ነው፣ ጦረኛ ነው። እንደ ነብተከነጾር የሚፈራ ንጉስ አገር ላይ አልነበረም። ታዋቂ ነው፣ ያስፈራ፣ ግዙፍ ነው። የሚያወራው ቃል እንኳን ሸርፍ የሆነ ሰው ነው። ግን ማነው? እግዚአብሔር አለ። በራሱ በመካት ጀመረ። ለእግዚአብሔር ሰዎች መንገድን ማጥበብ ጀመረ። ስለዚህ እግዚአብሔር የሚፈራ አምላክ ለመሆን ለማሳየት ነብተከነጾርን ከቤተ መንግስት ከመሪነት ወደ ተወሰደ ነው የሚለው ወደ ምድረ በዳ
አሜን አሜን አሜን። እግዚአብሔር የሚፈራ አምላክ ነው። ይወስዳል ወደ ምድረ በዳ። ናቡከደነፆር ምድረ በዳ ሄዶ ከተፈተነ ካለቀ በኋላ ምን እያለ መጣ? ዋው የሚፈራ አምላክ አለ። አቋሙን ቀይሮ መጣ። እግዚአብሔር የኢትዮጵያ እምነትን አቋምን ያስቀይራል። እግዚአብሔር የኢትዮጵያ ነቢያትን አቋምን ያስቀይራል። እግዚአብሔር የኢትዮጵያ ትንቢትና ሊሳን አቋምን ያስቀይራል። እንደ ናቡከደነፆር አቋምን ቀይሮ ይመጣሉ። ይፈራላ። እግዚአብሔር ከእንግዲህ ወዲህ ወደ ቤታቸው ገብቶ ማስፈራራት ይጀምራል። እስቲ አንድ ሰው እግዚአብሔር የሚፈራ አምላክ ነው በልባክን። እሱ የሚፈራ አምላክ ነው። አሜን። አያስፈልገውም አለ ማን? ናይማን ስጦታው አስፈልግ። ምክንያቱም የእጅ መንሻ ነው አለ። ጊያዝ ግን በሀብቱ ፍቅር ተጠመደ፣ በገንዘቡ ፍቅር ተጠመደ፣ ተያዘ። ለምንድነው ሰው በእግዚአብሔር ላይ ሐሰት መልእክት የሚያወራው ብዬ በዚህ ወንጌል ላይ እየጨመረ የሚያወራው ለምንድነው ብዬ ሳስበው ለካ የጊያዝ ዘመዶች አሉ። ይጠብቃቸዋል ለንጽ፣ ይጠብቃቸዋል ውርደት። እግዚአብሔር እየፈራ ይመጣል። ወዳጆች ከባድ ነው። በዘመናችን እግዚአብሔር የሰጠን እድሜ እግዚአብሔርን ፈርተን እንድንኖር ይርዳን። ፍሩ እግዚአብሔር። ስለዚህ በምን ፍቅር ተያዘ? በገንዘብ ፍቅር ተያዘ፣ ተጠመደ። ከናይማን መከተሉን የጀመረበት ምክንያት አሁን ረጅም ዘመናት በእግዚአብሔር ቤት ላይ ዋጋ ከፍያለሁ አለው ሰውየው። ግን አንድም የሚመጣ በረከት የለኝም። ይሄን ምን አላርገው እንዴት አላርገው? አንድ ታሪክ አለ። ኢትዮጵያ ውስጥ ነው የነው፣ ያው ኢትዮጵያ ነው ሁሉም ነገር የምትችለው። አንድ ሴት ከውጭ ሀገር ብዙ ዶላር ይዛ ትመጣለች። ረጅም ዘመናት ታማለች እና ትነግርሃለች ለአንድ ሰውየው እኔ እንደዚህ ነኝ፣ ብዙ ሀብት አለኝ፣ የመጣሁትም ከውጪ ነው። በቃ እኔን ፈውሶኝ ይሄን ስጦታ የሚቀበል ሰው ማን ነው ስል አጅሬ ጓደኛው አለ እዛ፣ ጓደኛው ነቢይ ለዚህ አይነት ዲያስፖራ መጣለች። በኢትዮጵያ ገንዘብ ወደ 700 ሺህ ብር ይዛ መጣለች። ስለዚህ አባቴ ያለ አሁን ፓውሶን አለቅለቅላታል። ቀላል ነው አለ። በጠንበል ምኗን፣ ስሟን፣ መልኳን፣ ከለሯን ላክና ቴሌግራም ጉባኤ ትምጣለ። ከዛም ፓውሱ ይቀወጣል አለ። ማይቀወጥ ፓውስ ነው። እንግዲህ ለሴትዮዋ ተጸለየ። እሷም ያመጣው የእጅ መንሻውን ሰጠች። ለዚህ ነቢይ ከርሱን ወይ ቤቱን ወይ መኪና እንዲገዛ ተደረገ። አሁን ደግሞ ከዛም ሴትዮዋ ሄደች። እንደሄደች ውጭ ሀገር ትሞታለች፣ ግን ከርሱ ሞልቷል። ዋናው ዓላማው ታርጌቱ ምንድነው? ገንዘቡ ነው እንጂ ፈውሱ አይደለም። ዋናው የጊያዝ ታርጌቱ ኤልሳ ላይ ያለው የእግዚአብሔር ክብር ሳይሆን እሱ እያገለገለ የቆየው የእግዚአብሔር ክብር ሳይሆን ከክብሩ የበለጠው ምንድነው? ከርስ ነው። እስቲ ከርስ በሉት። የተመታ ይሆን በኢየሱስም። ይሄ እንደው ደሃ መሆን እጅግ ነው እግዚአብሔር ላይ የሆነ ነገር እንዲሆን የሚያደርገው። አረ በኢየሱስም ይመታ። እስቲ በእናታችሁ ድህነት ከርስ ነው በል። አዎ አንተ በደንብ ነው እሱን የምታወሩት። እና ጊያዝ በማን ፍቅር? በእግዚአብሔር ፍቅር ተጠመደ አይደለም፣ ገንዘብ ፍቅር ተጠመደ። ከዛም በሐሰት ብርና ልብሱን ምን አደረገው? ስጦታን ምን ሆነጋ ተቀበለ። አሁን የሚቀበሉ ሰዎች እግዚአብሔርን እየፈሩ እግዚአብሔርን እያሳዩ አይደለም፣ በሐሰት ነው የሚቀበሉት። ጊያዝ በሐሰት ገንዘቡን፣ ብሩን፣ ስጦታውን በሙሉ ምን አደረገው? ተቀበለው። አይ ይቀበል፣ ግን እግዚአብሔር ይፈራል በሉት። አንደስተ እግዚአብሔር ይፈራል በሉት። ሁለተኛ እግዚአብሔር ይፈራል። ሁለተኛ ሐሰት ከእግዚአብሔር አይሰወርም። ውሸት፣ ሐሰት የምታወሩት ስሙ። ሐሰት፣ ውሸት፣ ማጭበርበር፣ በእግዚአብሔር ላይ መጨመር፣ ያልሆነ ሆነ ማለት፣ መረጃ መሰብሰብ፣ ድራማ መስራት ከእግዚአብሔር አይሰወርም። የሐሰተኛ ነቢያት አባት ማን ነው? ዲያብሎስና ጊያዝ ናቸው። ዲያብሎስና ጊያዝ ናቸው። በእግዚአብሔር ላይ መጨመር፣ የእግዚአብሔር ፍርሃትንም የሚያስወግዱ። ጊያዝ እየሮጠ ማን ሄደ ይላል 24 ላይ ናይማን ጋር ሮጠ ይላል። ከሩቅ ማን አየ ይላል? ናይማን አየና የእግዚአብሔር ሰው ጊያዝ በሰላም ነው በደህና ነው አለ። እሱ ምን አለ? አው በሰላም በደህና ነው። ምንድነው ሩጫ? የእግዚአብሔር ሰው ካለው ገንዘብ ምን አርግ ላካለው። ስንት
ግማሹን ምን አድርገው ላካለው አለ። ናይማን እኮ ስጦታን ይዞ ያመጣው ግማሽ ለመስጠት ሳይሆን ሙሉ በሙሉ ሊሰጥ ነው የመጣው። ግን አሁን የሚሄድ ነቢዩን ምን ይላል? ላካለው አለ። ከሰረገላው ወርዶ ምኑን መስጠት ጀመረ ይላል? ስጦታውን መስጠት ጀመረ። ወዳጆች ሐሰት ከእግዚአብሔር አይሰወርም። ጊያዝ ለነህማን ሐሰትም ተናገረ። ኤልሳንም ወደ ኤልሳ በተመለሰ ጊዜ ወዴት ነበርክ አለው። ማንን? አንዴ ወዳጆች ይሄ ሐሰትን የለመዱ ሰዎች እውነትን ልንገራችሁት። አንድ ሰው እውነት እግዚአብሔር ቃል ይዤ ነው ማወራው፣ ውሸት ሳይሆን እኔን ደውሎ አገኘና ነብዩ ከዚህ መንገድ እንዴት ልውጣ አለ። ከምኑ መንገድ? ከሐሰት መንገድ እንዴት ልውጣ አለ። እግዚአብሔር ፊት ነው ወንጌልን ይዤ ነው። አሁን እዚህ ከተማ ታዋቂ ሰው ያው ፈጣሪ ምስክሬ እግዚአብሔር ሰማይ ምድር የፈጠረ ከዚህ መንገድ እንዴት ልውጣ አለው። ከዛ እኔ ቸርቹን ዝጋ አልኩት። እኔ ደፋር አይደለሁም። እኔ ልጆችን ምን ላድርጋለሁ? እግዚአብሔር ያኖርሃል አልኩት። እኔ እዩት ነህማን ወዴት ተመለሰ ነው የሚለው። የዋሸ ሰዎች መሄድ የለበትም እንደ ውሸቱ። አሁን ወደ ማ ተመለሰ? ወደ እግዚአብሔር ቤት ተመለሰ። ወደ ኤልሳ ተመለሰ። ወዴት ነበርክ አለው። እሱ ምን አለው? ወዴትም አልሄድኩም አልሄደም። ከዛ ምን አለው ነቢዩ ኤልሳ? ነህማን ከሰረገላው በወረደ ጊዜ ልብስ ካንተ ጋር አልሄደንም? እንኳን ምን ይላል ራሱም ጭምር አጃቢን ይዞ ሄደ። ለካ አጃብነት የተጀመረው እዛ ነው። መረጃ የሚያቀባብሉት ለካ የተጀመረው ከዛ ነው። ከራሱ ጋር ማን ይዞ ሄደ ይላል? ሁለት ሎሌዎች አይልም ይዞ ሄደ ያለ። ሎሌዎች ምን ሊሸከሙ? ዕቃውን ስጦታውን ሊሸከሙ። እነሱን ካሰናበተ በኋላ ዕቃውን ምን አደረገው ይላል? ደበቀው። ወዳጆች ውሸት ተደብቆ አይቀጥልም። ነገር ግን ኤልሳ በሐሰት የተናገረው ቃል ሁሉ አወቀና አንተ ልብ ያለ ደም አለ። አሜን። አሁን እግዚአብሔር ሊፈራ ነው። ሲሄድ አልተፈራም። ዕቃውን ይዞ አጨብሮ ይዞ ሲመጣ አልተፈራም። ዕቃውን ሲደብቅም አልተፈራም። አሁን ግን ሊፈራ ነው። እኔ ጌታ እንደዚህ ያለኝ አሁን ጊዜ ደርሷል። እኔ ጓዳቸው እፈራለሁ አለ። በአካውንታቸው ላይ እፈራለሁ አለኝ። ሃሌሉያ! እግዚአብሔር ምስክሬ ነው። እግዚአብሔር የሚፈራ አምላክ ነው። ይህንም እግዚአብሔር ሁሉንም እንዳላየ እንዳልሰማ መስሎት መናገር ጀመረ። ማን? ስለዚህ እግዚአብሔር የሚፈራ አምላክ ነው። ሶስተኛ የእግዚአብሔር ፍርድ እውነተኛ ናት። እግዚአብሔር እንትና መኪና ስለገዛ ጥሩ ኑሮ ስለኖረ እሱ ትክክለኛ ነቢይ አይደለም። የእግዚአብሔር ፍርድ እውነተኛ ፍርድ ናት። እግዚአብሔር ለዚህ ከተማ ይፈርዳል። እግዚአብሔር ለኢትዮጵያ ምድር ይፈርዳል። እግዚአብሔር በኢትዮጵያ ውስጥ ያሉ ለአገልጋዮች ይፈርዳል። እግዚአብሔር በኢትዮጵያ ውስጥ ያሉት ለአማኞች ይፈርዳል። እግዚአብሔር በኢትዮጵያ ውስጥ ያለው ለእያንዳንዱ ሰዎች ይፈርዳል። የእግዚአብሔር ፍርድ ግን እውነተኛ ናት። እስቲ አንድ በሉኝ፣ የእግዚአብሔር ፍርድ በሉት እውነተኛ ናት። እውነተኛ ናት። ፍርዱ እውነተኛ ናት። በመጨረሻው ጊያዝ የነህማን ለንጽ ተቀበለው። ይህ የእግዚአብሔር ፍርድ እውነተኛና ፍትህ የሚያሳይ ቃል ነው። እግዚአብሔር ስም የምታጨበረብሩ ሰዎች ስሙ። እግዚአብሔር ይፈራሃል። መድረኮቻችሁ ላይ እግዚአብሔር ይፈራ። አፎቻችሁ ላይ እግዚአብሔር ይፈራ። በምትሄዱበት መንገዶቻችሁ ላይ እግዚአብሔር ይፈራ። የእግዚአብሔር ፍርድ ግን እውነተኛ ናት። አንደ በሉልኝ ከኔ ጋር የእግዚአብሔር ፍርድ ግን እውነተኛ ናት በሉ። እግዚአብሔር ፍርድ ግን እግዚአብሔር ቅዱስ ስለሆነ ኃጢአትንም ኃጢአት አይነግስም። ስለዚህ ሰው በፍርሃትና በታማኝነት ሊኖር ይገባል። ኃጢአቱ አይነግስም። በእኛ ዘመን ኃጢአት አይነግስም። ለኃጢአት መጀመሪያ ንግስና የለው። ስለዚህ ሰው በፍርሃትና በታማኝነት ሊኖር ይገባል። ይህ መልእክት ለዚህ ዘመን ትውልድ ምን አይነት ትምህርት ይሰጣል? ይሄን ተናግሬ ላብቃ። ይህ ሁለተኛ ነገሥት ምዕራፍ 5 ቁጥር 27 ድረስ ያለው መልእክት ለዚህ ዘመን ትውልድ ምን ያስተምረናል ካላችሁት፣ በመጀመሪያ ስግብግብነት ሰውን ወደ ኃጢአት እንዲመራ ያስተምራል። ስግብግብ ስንሆን በቃ በየትኛው አቅጣጫ ገንዘብ ልናገኝ፣ እግዚአብሔርን ሽጠን ገንዘብ እናገኝ። እሺ አንድ ጥያቄ ልጠይቃችሁት። ይሁዳ ስግብግብ ያደረገው ምንድን ነው? ገንዘብ ነው።
ይሁዳን ስግብግብ ያደረገው የሚሰጥ ገንዘብ ነው። ኢየሱስን አሳልፎ የሚሰጥ ሰው ምን ይሰጣል የሚባል ሰማ። ገንዘብ ይሰጣል የሚለው ሰምቶ አይ እሱ ማንም ምንም ቢሆን አለ አልፈልገውም፣ ገንዘብ ይበልጥብኛል አለ። ወዳጄ ስግብግብነት ከባድ ነው። ስለዚህ በመጀመሪያ ስግብግብነት ሰው ወደ ኃጢአት እንዲመራ ያስተምራል ወይ ወደ ኃጢአት እንዲመራ ያደርጋል። ስለዚህ በቀድሞ ሰውዬው ሄዶ ያለው አንተ ሰው አለ ማን ልኮኛል አለ። ኤልሳ ልኮኛል፣ የእግዚአብሔር ሰው ልኮኛል አለ። ልኳል። ስግብግብነት ስንሆን ወደ ኃጢአት መንገድ ነው አብዛኛው ጊዜ የምንሄደው። አገልግሎትን የግል ጥቅም ነው የምናደርገው። አሁን በአፍሪካ ሀገር ላይ አገልግሎት የግል ጥቅም ነው ነው ያውላችሁት። እግዚአብሔር እንዳይፈራ ስንሆን አሁን ጊያዝ አገልግሎቱን የማን አደረገ? የግል ጥቅም። እግዚአብሔር ሰው ላክ አላለ። ምን አድርገዋል? እሱ ግን ላክ ብሎ ምን አድርገው? አምጥቶ ምን አድርገው? ደግሞ ቀበረው። የግል ጥቅም አደረገ።